ይሄ እድል ቀጥታ የአይምሮ እድገት ውስንነት ላለበት ልጅ ብቻ ስለሆነ ምንም ነገር ለሌላ ሰው እንዲሰጥ አንፈልግም። ከቻልኩኝ አሸንፋለሁ። ውድድሩ በባህሪው የሚሸጥ አይደለም፣ ግን መታየት ይችላል። ስቲክ ጥላ ስር ስለሚኖር ብቻ የአይምሮ እድገት ውስንነት አለበት ማለት አይደለም። ብቸኝነትን በጋራ እንመክት ይላል አዲሱ ሞቷችን ነው። ይሄ እንደማንኛውም አትሌት ክብር ቢሰጣቸው የአይምሮ እድገት ውስንነት ያለበት ልጅ ያላችሁ ወላጆች እነዚህ ልጆችን እቤት አስቀምጠን ለውጥ አናመጣም። አይታወቀንም እንጂ ይሄ ነገር ሁላችንም ቤት ውስጥ ያለ ነገር ነው። ከፓራሊምፒክ እጅግ ዲቪዥን አለን። ፈረንሳይ፣ ጀርመን፣ ራሻ ከ200 በላይ አትሌት አሳትፈው ያላገኙትን የወርቅ ሜዳሊያ ኢትዮጵያ በ4 አትሌት 5 የወርቅና 3 የብር ሰላም እንደምናላችሁ። በአርትስ መዝናኛችን ወደ እናንተ የተለያዩ ፕሮግራሞችን እያደረስን እንገኛለን። አሁን ደግሞ የእንግዳ ሰዓታችን ላይ ነው የምንገኘው። በዛሬ የእንግዳ ሰዓት 3 እንግዶችን ይዤላችሁ መጥቻለሁ። የኢትዮጵያ ስፔሻል ኦሎምፒክስን አስመልክቶ እንግዲህ የተለያዩ ሀሳቦችን እያነሳሳን ቆይታ ለማድረግ ከኢትዮጵያ ስፔሻል ኦሎምፒክስ እዚህ እንግዶች አሉኝ። ጥሩ ቆይታ ይኖረናል። መልካም ቆይታ። በቅድሚያ እንኳን ደህና መጣችሁ። ስለመጣችሁ ደስ ብሎኛል። እንኳን ደህና ቆይሽ። እስኪ ራሳችሁ ለተመልካቾቻችን አስተዋውቁ። ዋሲሁን እባላለሁ ከኢትዮጵያ ስፔሻል ኦሎምፒክ ፕሮሞሽንና ማርኬቲንግ። ትርሲተ ወልድ እባላለሁ የኢትዮጵያ ስፔሻል ኦሎምፒክስ ጽህፈት ቤት ኃላፊ። ሸዋጌት ክብረት እባላለሁ ከስፔሻል ኦሎምፒክ ኢትዮጵያ የቦርድ አባልና አቃቤ ነው። መልካም። በድጋሚ እንግዲህ እንኳን ደህና መጣችሁ። ያው ዛሬ በዋናነት እዚህ የተገኘ ነው የኢትዮጵያ ስፔሻል ኦሎምፒክስን አስመልክቶ የተለያዩ ሀሳቦችን እያነሳሳን ለተመልካቹም ለማህበረሰቡም ደግሞ በደንብ እይታ ለመስጠት ነው። እስኪ ስንጀምር የኢትዮጵያ ኦሎምፒክስ መቼ የተመሰረተው? ስፔሻል ኦሎምፒክስ መቼ የተመሰረተው? ሀሳቡስ ምን ነበር? ይዞ የተነሳው አላማ ምንድነው የሚለው እናንሳ። የስፔሻል ኦሎምፒክስ ከተመሰረተ እንደ ዓለም በ1968 ነው የተመሰረተው። ኦልሞስት አሁን ወደ 50 ዓመት አካባቢ አልፎታል። የተመሰረተው ሲመሰረት በአንድ ሰው ነበረ የተመሰረተው። ሚስ ኬኔዲ ትባላለች መስራች የነበረችው። እሷም የመሰረተችው በእህቷ ምክንያት ነው። እህቷ የአይምሮ እድገት ውስንነት ነበረባት። ስለዚህ ይሄንን የአይምሮ እድገት ውስንነት እሷ ያለባትን ለምን ለማህበረሰቡ አላሳውቅም፣ እሷም ያለባት ሁኔታ ከሌሎቹ ጋር አብራ መሆን ትችላለች የሚል አላማ ይዛ ነበረ ለመመስረት የሞከረችው። ይሄ በ1960ዎቹ የነበረው ነው። ከዛ በኋላ እንግዲህ በዓለም እየተስፋፋ ሄዶ ወደኛ ሀገርም ወደ ኢትዮጵያ መምጣት ችሏል። እኛ ሀገር ላይ ሲመጣ በእርግጥ እንደ ሌሎቹ ሀገራት ረጅም ጊዜ አላስቆጠረም። አሁን ወደ 7ኛ ዓመቱን ይዟል። እኛ ጋር ሲመሰረት እዛኛው አሜሪካን የተመሰረተው። አሜሪካ ሲመሰረት የኬኔዲ እህት እንደመሰረተችው እኛ ሀገርም ቀዳማዊ እመቤት ዝናሽ ታያቸው ዱባይ ላይ በነበረው የሰመር ጌም ላይ በእርግጥ ያኔ ተሳታፊ አልነበረንም፣ ግን ተጋባዥ እንግዳ ነበሩ። ጠቅላይ ሚኒስቴራችንና ባለቤታቸው ቀዳማዊ እመቤት ወይዘሮ ዝናሽ ታያቸው ተጋባዥ እንግዳ ነበሩ። ያኔ ነበረ ይሄንን ሀሳብ ይሄ ሁኔታ እኔም ሀገር በርከት ያሉ ሰዎች አሉና ለምን ወደ ሀገሬ መጥቶ ሀገሬ ተሳታፊ ለምን አትሆንም የሚል እሳቤ ይዘው በ2013 እንደ ኢትዮጵያን አቆጣጠር ወደ ኢትዮጵያ መጥቶ ተመሰረተ። ሲመሰረትም እንደ ድርጅት የመሰረቱት የኢትዮጵያ ባህልና ስፖርት ሚኒስቴርና የፍቅር ኢትዮጵያ የአይምሮ እድገት ውስንነት ያለባቸው ህጻናት ብሔራዊ ማህበር፣ የወላጆች ብሔራዊ ማህበር በጋራ ሆነው ስፔሻል ኦሎምፒክስን ለመመስረት ችለዋል ማለት ነው። መልካም። ብዙ ጊዜ እንግዲህ ያው የአእምሮ እድገት ውስንነት ያለባቸውን ሰዎች ስናነሳ በደንብ አንደርስታንዲንግ የለም ይናገር። በተለይ ደግሞ አሁን ወደ ኦሎምፒክስ ጠጋብላ ስፔሻል ኦሎምፒክስ ተብሎ ለነሱ ተዘጋጅቶ የተለያዩ ስራዎች እየተሰሩ ነውና ከሁላችሁም ሰማ ደስ ይለኛል። እንደው የአእምሮ እድገት ውስንነት ያለባቸውን ሰዎች በማየት መልኩ ትሪት ማድረግ እንደምንችል እንዲሁም ደግሞ ብዙ ቦታ ስናሳትፋቸው አናይምና ይህን ነገር እስኪ እንዴት ትገልጹታላችሁ? እንግዲህ ያው የአይምሮ እድገት ውስንነት ከስፔሻል ኦሎምፒክ አንጻር ስፔሻል ኦሎምፒክ ኢትዮጵያ የሚሰራው በዋናነት ቅድም ትርሲት እንዳለችው በቀዳማዊ እመቤት ጽህፈት ቤት በፍቅር ኢትዮጵያና በስፖርት ሚኒስቴር ቢቋቋምም የሚሰራው በዋናነት የአይምሮ እድገት ውስንነት ያለባቸው ልጆች
ኦቲዝም የሆኑ ልጆች እንደገና ደግሞ ዳውን ሲንድሮም የሚባሉ እነዚህ በአጠቃላይ ኢንቴሌክቹዋል ዲስኤቢሊቲ ያላቸው ልጆች የሚሳተፉበት የስፖርት አይነት ነው። እንግዲህ እነዚህ የአእምሮ እድገት ውስንነት ያለባቸው ልጆች በተለያየ ምክንያት የአእምሮ እድገት ውስንነት ሊፈጠር ይችላል። በተፈጥሮ ሊሆን ይችላል፣ ወይም ደግሞ በውልደት ጊዜ ሊሆን ይችላል፣ ወይም ደግሞ ከተወለዱ በኋላ ይሄ ጉዳት ሊገጥማቸው ይችላልና ሁሉም አእምሮ ላይ የሚደርስ ጉዳት ነውና እነዚህን የማህበረሰብ ክፍሎች ከልጅነት ጀምሮ ከእድሜ ከ2 ዓመት ጀምሮ እስከ መጨረሻው ድረስ እድሜ ያሉትን በተለያየ ሁኔታ ታለንታቸው እንዲወጡ ማድረግ ነው፣ አትሌት ማድረግ ነው አላማው። አሁን ብዙ ጊዜ እኛ ሀገርም ሌሎች ሀገራት ላይ የሚሰራው የአእምሮ እድገት ውስንነት ያለባቸው የማህበረሰብ ክፍሎች ብዙ ስለሚገለሉ ብዙ ችግሮች ስለሚገጥማቸው መማራቸው ላይ ጤና አጠባበቃቸው ላይ ከህፃናት ጋር ተቀላቅለው መኖር ላይ በህይወት የመኖራቸው መብት ላይ በብዙ ሁኔታ መብቶቻቸው የተነኩ ልጆች ናቸው። ነገር ግን እነዚህ ልጆች እናስተምራለን ብለን እነዚህ ልጆች የተለያዩ ስራዎች እናሰራለን ብለን የምንሰራቸው በጣም ብዙ ስራዎች አሉ። ከዛ ውስጥ አንዱ ለምን ታለንት ካላቸውና አትሌት መሆን የሚችሉ ከሆነ ዓለም አቀፍ ስታንዳርዱን የጠበቀው ኦሎምፒክ በየ4 ዓመቱ የሚዘጋጅላቸው ከሆነ እንደ ሀገር ለምን እነዚህ ልጆችን ተሳታፊ አናደርግም በሚል ነው ይሄንን የስፖርት አይነት ከብዙ ውትወታ በኋላ በጣም ብዙ ውትወታ ነበረው በወቅቱና ይሄንን የስፖርት አይነት የመሰረት ነው። ከተመሰረተ በኋላ እነዚህ ልጆች ከዚህ በፊት በነበረው ቅድም እንደጠቀሰችው ሲመሰረት በነበረው በቀዳማዊ እመቤት ጽሕፈት ቤት አማካኝነት ዱባይ ላይ አቡዳቢ ላይ በነበረው ስፖርት ውድድር ላይ 4 አትሌቶች ተሳትፈው ነበርና አራቱም የሚገርምሽ 9 ሜዳሊያ ነው ያኔ ይዘው የመጡት ለሀገራቸው ማለት ነው። የኢትዮጵያ ሕዝብ የኢትዮጵያ መንግስት ተቀብሏቸዋል ወይ አቀባበል ተደርጎላቸዋል ወይ ዜና ተሰርቷላቸዋል ወይ ብትልኝ አልተደረገላቸውም። በወቅቱም አንዳንድ ችግሮችም ነበሩ። ግን ተሳትፈው 9 ሜዳሊያ 4 አትሌት ይዞ ያለ አይመስለኝም የገጠመን አይመስለኝም። በዛ ላይ ኢንተርናሽናል ውድድር የመጀመሪያችን ነበር። ወጥተው ማያውቁም ከሀገር አብዛኞቹ ልጆችና ለመጀመሪያቸው ሄደው ትልቅ ውድድር አካሂደው ነው የመጡትና ይሄን ሜዳሊያ ይዘው ነው የመጡት። ከዛ በኋላ ፈርስት አፍሪካን ጌም ካይሮ ላይ ነበር የተዘጋጀውና ካይሮ ላይ የተዘጋጀ አፍሪካን ጌም ላይ የሚገርምሽ እንደዚሁ 4 ልጆች ነበር የተሳተፉት 2 ሴት 2 ወንድ ወደ 7 ሜዳሊያ ነው ያኔም ይዘው የመጡት። እንደ ሀገር እንደ አፍሪካ አስመዝግበን የመጣ ነው ማለት ነው። እነዚህ ልጆች ለመጀመሪያ ጊዜ ተሳትፈው ኢቭን አፍሪካን ጌም የመጀመሪያው ነበር ፈርስት ነው የተካሄደው። እንደውም ከዛ በኋላ ሩዋንዳ ነበረች የተቀበለችው አላካሄደችም። እንደውም ኢትዮጵያ ክቡር ጠቅላይ ሚኒስትራችን ቢሆን የሚል ሀሳብ ሁሉ አንስተው ነበርና እኛ ሀገር እንደ ሀገር አሁን ያለንበት ሁኔታ ማስተናገድ ምን ብዙ ስቴዲየሞች አሉን ብዙ ነገሮች አሉና መስራት እንችላለን ብለን እናስባለን። ሰከንዱ ኢትዮጵያ ይሆናል ብለን ተስፋ እናደርጋለንና አንድ 4 ልጆችን እዛ አሳትፈናል እንዳልኩሽ ይዘው መጥተዋል። የዛሬ 2 ዓመት ደግሞ ጀርመን በርሊን ላይ እንደዚሁ ኦሎምፒክ ነበረን። በየ4 ዓመቱ እንዳልኩሽ የሚካሄድ ኦሎምፒክ አሁንም በአትሌቲክስ 4 ልጆችን ይዘን ሄደናል። እንደዚሁ 4-5 ሜዳሊያዎችን ይዘን የመጣ ነው ያኔም ማለት ነውና ሲሄዱ እነዚህ ልጆች ሜዳሊያ ይዘው ነው የሚወጡት። በምንም መልኩ ሜዳሊያ ሳይዝ የመጣ የለም እስካሁን ድረስ ባለን ተሳትፎ ያለን እዚህ ሀገራችን ላይ ያለው ስፖርት ውድድር በጣም ትንሽ ነው። ሀገራችን ላይ ያሉ በዚህ ዘርፍ የሰለጠኑ አሰልጣኞች በጣም ጥቂት ናቸው። በዘርፉ የሰለጠኑ ዳኞች በጣም ጥቂት ናቸው። በዚህ ዘርፍ ያሉ ባለሙያዎች በጣም ጥቂት ናቸው። ግን በዚህ ሁኔታ ውስጥ ሆነው እነዚህ ልጆች ባላቸው ስራ ውስጥ ተሳትፈው ባላቸው ስልጠና ውስጥ ተሳትፈው ግን ውጤታማ የሆኑ በጣም ብዙ ልጆች አሉና አትሌት መሆን ስፖርተኛ መሆን እንደ ሀገር በጣም ትልቅ የሚሰራበት ነው። ሌላው ስፔሻል ኦሎምፒክ ኢትዮጵያ ውድድር ብቻ አይደለም የሚሰራው ባይዘው ግንዛቤም ይሰራል። እነዚህ ልጆች ይችላሉ የሚለው መልእክት ማህበረሰቡ እንዲያምንበት ያኔም ገና የጆን ኤፍ ኬኔዲ ቤተሰብ ሲያቋቁመው ይሄንን ጓሮዋ ላይ ስትጀምረው ግንዛቤ ለማስጨበጥ ነው። የግድ ሰዎችን ስለ ኢንቴሌክቹዋል ዲስኤቢሊቲ ስለ አእምሮ እድገት ስታስተምሪ ሆቴል ሰብስበሽ የሆነ ነገር አድርገሽ ብቻ አይሆንም። እንደዚህ አይነት ጌሞችን ይሄው ይችላሉ እኮ ይሄን እኮ ያደርጋሉ እያልሽ እያሳየሽ ስታስተምሪ አንደኛ ብዙ ወላጆች እነዚህ ልጆችን አይደብቁ ልጅ ለካ ይሄንም ይችላል ብሎ የማውጣት ነገር አለ። ሌላው ማህበረሰብ ለካ እንደዚህ ይችላሉ የሚለውን ሜሴጅ ያስተላልፋልና አላማው ግንዛቤ ማስጨበጥ ጎን ለጎን አለው። ትምህርታቸው ላይ እንዲበረቱ ኢኮኖሚክ ኢምፓወርመንት አለው ውስጡ ራሳቸውን ችለው በነጻነት የመንቀሳቀስ የመኖር መብታቸው እንዲከበር የማድረግ ስራ አብሮቱ ውስጡ የሚሰየ ሊደርሺፕ ፕሮግራሞች አሉ። በጣም ብዙ ፕሮግራሞች አሉት ውስጡ። በጣም ደግሞ ቆንጆ ፕሮግራም ዩኒፋይ ስፖርት የሚባል ሌሎች ሀገሮች በጣም የሚሰሩት እኛ እንደ ሀገር ትንሽ ወደ ኋላ የቀረንበት
የአእምሮ እድገት ውስንነት ያለባቸው ከሌሎች ጋር ሆነው ቲም ፈጥረው የሚሰሩት ስፖርት ለምሳሌ እግር ኳስ ብታይ ቲም ፈጥረው አንድ ግሩፕ ፈጥረው አንድ ቲም ሆነው ከሌሎች ጋር የሚወዳደሩበት ሌሎች ሀገሮች እያንዳንዱ ኦሎምፒክ ላይ ሁሉም ይዘው ይመጣሉ ዩኒፋይ ስፖርቱን። እኛ ሀገር ገና አዲስ ነን። አሁን በቮሊቦልም በእግር ኳስም በተለያዩ ሁኔታዎች ላይ ዩኒፋይ ስፖርትን የማስፋፋትና ከሌሎች ጋር በኢንክሉዥን ተካተው እንዲሰሩ አሁን ሁሌ አትሌቲክስ ኢንዲቪጁዋል ሩጫ አይደል በአብዛኛው በግላቸው የሚሰሩት ነውና አሁን በቀጣይ እንደ ሀገር የምንሰራው እነዚህ ልጆች ከሌሎች ወጣቶች ጋር ከእድሜ እኩዮቻቸው ጋር በእነሱ እድሜና በእነሱ ሁኔታ ውስጥ ካሉ ሰዎች ጋር ተቀላቅለው ዩኒፋይ ስፖርት እንዲሰሩ የማድረግ በዩኒፋይ አዌርነሱን መፍጠር አካታች መሆኑን ከሌሎች ጋር ተቀላቅሎ የሚሰሩበት ሁኔታ የሚያራምድ ነው። ስፔሻል ኦሎምፒክ ዘርፈ ብዙ ነው። እንደ ስፖርት ብቻ የምታየው ሳይሆን በተለያየ አቅጣጫዎች ላይ እነዚህ ልጆች ላይ አተኩሮ የሚሰራ ትልቅ ኦሎምፒክ ነው። በዚህ ልክ ደግሞ በየቤቱ እንግዲህ ነገር ተደራሽነት ማድረግ ያስፈልጋልና እዚህ ላይ መሳተፉ እንደ ሀገር በጣም ትልቅ ነገር ነው ብዬ አስባለሁ። ትርሲት እንዳለችው ደግሞ ከተመሰረተ እኛ ሀገር የኢትዮጵያ ስፔሻል ኦሎምፒክስ ወደ 7 ዓመት ሆኖታል ብለሽኛልና እስኪ እንደ ወደ ኋላ በለስ ብለን ስትመለከቱት ጉዞውን ምን ይመስላል? ተቀባይነቱን ደግሞ አሲዮን አንተም እንዴት አገኘው የሚለው ያው ሞር ፕሮሞሽን ላይ ስለሆነ ያለው ተቀባይነቱ እንዴት ነው? ሀገራችን ላይ ያለው ተቀባይነት ምን ይመስላል? እውነት ለመናገር ባልደረቦች የተወሰነው ተነግሯል፣ ግን በህዝቡ ዘንድ ገና ግንዛቤ አዌርነስ መፍጠር ይጠበቅብናል። አጥጋቢ አይደለም ካለው ቁጥር አንጻር ትልቅ ቁጥር አለ። ኢትዮጵያ ዓለም አቀፍ ውድድሮችን እንድታደርግ በአእምሮ ውስንነት ባለባቸው ልጆች የምታደርገውን ውድድሮች ዓለም አቀፍ የሀገር አቀፍ ውድድሮችን የሚከታተል ሰው በደንብ አክቲቬት የሚያደርግ ሰው አጋር ድርጅቶች ከሚዲያ ከተለያዩ ነገሮች አንጻር ስናየው ክፍተት አለው። አንዳንዴ ስፔሻል ኦሎምፒክ ስታያቸው ራሱ ስፔሻል ኦሎምፒክ ምንድነው ብሎ የሚጠይቁ ሰዎች አሉ። አሁን ትንሽ የተፈጠረ የመጣው ነገር ግን አሁን ያደጉት ሀገሮች ሁለት አይነት አሰራር አላቸው። አንዳንድ ከበጀት ዋይዝ ጥሩ በጀት ይይዛሉ፣ ነገር ግን ነዋሪው ወይም ተመልካቹ ንቃተ ህሊናው ከፍ ያለ ስለሆነ ከፍሎ ገብቶ ውድድሮችን የማየት አለው ሳፖርት ለማድረግ። ነገር ግን በኢኮኖሚያቸው ዝቅተኛ የሆኑ ሀገሮች የተለያዩ ፓኬጆችን ያዘጋጃሉ። ልጆቹ እንደማንኛውም ሰው ሙዚቃ ይወዳሉ፣ ዳንስ ይወዳሉ፣ ኳስ መጫወት ይወዳሉ፣ ሩጫ ይሮጣሉ፣ የተለያዩ እንቅስቃሴዎችን ያደርጋሉና እነዛን ገንዘብ ሜክ ያደርጉባቸዋል በደንብ ሰው እነዛም ውድድሮች ማየት የሚፈልግ ሰው አለ፣ ቀና አስተሳሰብ ያለው ሳፖርት ማድረግ የሚፈልግ። ከዛ በተጨማሪ ዓለም አቀፍ ውድድሮቻቸውን ሲያደርጉ በደንብ በጀት ይይዙላቸዋል። ተወዳዳሪዎቻቸው የወርቅ ሜዳሊያ ሲያመጡ የተለያዩ ሽልማቶችን ሲያሸንፉ እነሱ የፕሮሞሽን አገልግሎት ያገኛሉ። ሰው እሱን ደግሞ መልሰው ወደ ገንዘብ ይቀይራሉ፣ ያሉበትን ተቋም በደንብ ሳፖርት ያደርጋሉ። እኛ ሀገር ግን እነዛን ለማሰብ ትንሽ ይቀርባል። የተለያዩ የግንዛቤ ማስጨበጫ ዝግጅቶች ያስፈልጋሉ ብዬ አስባለሁ። እሱ ነው ያለው። አዎ የ7 ዓመት ጉዞም ደግሞ እስኪ እንደው የተሻሻለ የመጣ ነገር አለ ወይ? አሁን ላይ ደግሞ ካለፈው አንጻር መጀመሪያ ሲጀምር አካባቢ ከነበረው አንጻር እናንተ እንዴት ገልጹታላችሁ? የመጣበት መንገድስ ምን ይመስላል? መልካም። ስፔሻል ኦሎምፒክስ ከሌላው የስፖርት አይነት ለየት የሚያደርገው በዓለም ደረጃ የኦሎምፒክ ስም ያለው ስፔሻል ኦሎምፒክስ ብቻ ነው። ስለዚህ የአእምሮ እድገት ውስንነት ስፖርት በዓለም አቀፍ ደረጃ ስፔሻል ኦሎምፒክስ ሆኖ ሲቋቋም የኢንተርናሽናል ኦሎምፒክ ኮሚቴ ስሙን ያጋራው በኔ እኩል ፋንክሽን ማድረግ ይችላል፣ በኔ እኩል ስልጣን አለው፣ በኔ እኩል ስፖርቶችን ማካሄድ ይችላል ብሎ ያመነበት ስፔሻል ኦሎምፒክስን ብቻ ነው። ኦሬዲ ስሙን የሚያጋራው ኢንተርናሽናል ኦሎምፒክ ኮሚቴ አለ። ኢኳሊ ስፔሻል ኦሎምፒክስ ደግሞ ፓራላል የሆነ ተቋም ነው ማለት ነው። ይህ ተቋም ሲመሰረት በ1000 አትሌት ነው የተመሰረተው። ምናልባት የኢንተርናሽናል ኦሎምፒክ ኮሚቴ በስሩ የኛን ያህል አትሌት ላይኖረው ይችላል። ስፔሻል ኦሎምፒክስ ዛሬ 5 ሚሊዮን አትሌቶች በስሩ ዓለም አቀፍ ሁኔታ በሁሉም ከ178 ሀገራት በላይ በሚገኙ ሀገሮች በሙሉ 5 ሚሊዮን የሚጠጉ አትሌቶችን በስሩ አቅፎ የሚገኝ ነው። በእኛ ሀገር ስንመጣ ስንጀምር ከዜሮ አትሌት ነው የጀመርነው። እሳቤው ሀሳቡ ነበረ። እንደገና ደግሞ
ልጆቹ አሉ እኛ ሀገር ልጆቹ አለን ብለን ስናወራ ኦልሞስት አሁን እንግዲህ ከ130 ሚሊዮን ህዝብ በላይ የሆነን ያለነው ይሄ ደግሞ እንደ WHO 3% of the population እኛ ሀገር ወደ 4 ሚሊዮን የሚጠጋ የአእምሮ እድገት ውስንነት ልጆች አሉን አትሌቶች አሉን የማህበረሰብ ክፍል አለን ማለት ነው እንደ እድል ሆኖ የማህበረሰብ ክፍል እንደ ኦፖርቹኒቲ መጠቀም ብንችል እንደገና ደግሞ በዓለም አቀፍ ደረጃ ሄደን ሁሉንም አይነት ውድድሮች መሳተፍ ብንችል የተሻለ ውጤት የምናገኝበት ነው ስፔሻል ኦሎምፒክስ በ12ቱም ክልል በሁለቱም ከተማ መስተዳደር የየራሱ የሆነ ፎካል ፐርሰን ያለው ትልቅ ተቋም ነው ኦልሞስት ሁሉም ቦታ ላይ አለ እንዳጋጣሚ ሆኖ የስፖርተኛ እጥረት ወይንም የስፖርተኛ እዚህ አካባቢ ሰፕላይ የለም የምንለው አይደለምና ያ የማህበረሰብ ክፍል በሁሉም የአገራችን ክፍል ያለ ከመሆኑ አንፃር እነዛን ልጆች ማብቃት ነው የሚጠበቅብን ማለት ነው የስፔሻል ኦሎምፒክስ ስፔሻል የሚያደርጉት ብዙ ነገሮች አሉ ከነሱ መሀል አንደኛው አትሌት ብለን ስንጀምርኛ ከ2 አመት ነው የምንጀምረው ከ2 አመት ስንጀምር እስከ 7 አመት ከ8 አመት እስከ 12 አመት ከ12 አመት ከ13 አመት እስከ 21 አመት ከ22 አመት እስከ 29 አመት ከ29 አመት ከ30 አመት ጀምሮ ብለን ዲቪዥኒንግ አለን ክላሲፋይ እናደርጋለን ነገር ግን ለምሳሌ ሌሎቹ ስፖርቶች ላይ የበቃ አትሌት ብቻ ነው በቃ ይሄ ይውጣ ይሄ ተወዳድሮ ውጤት ያምጣ የምንለው እኛ ጋር ግን ሲመጣ 2 አመት ጀምረን እያበቃን ኢንክሉዥኑን እየፈጠርን ነው የምንሄደው የስፔሻል ኦሎምፒክስ ዋና አላማ ወይንም እንደ ግብ አድርጎ የሚፈጥረው ኢንክሉዥንን መፍጠር ነው ልጆቹ ያ የማህበረሰብ ክፍል ለምሳሌ እንደ ኢትዮጵያ ብናየው የአፍሪካ ሀገሮችን 2 የሚያክል ህዝብ ነው ያለን እኛ ጋር 4 ሚሊዮን is big number ስለዚህ ይሄንን የማህበረሰብ ክፍል ተጠቃሚ ባረግን ቁጥር ከልማት አንፃር ከተደራሽነት አንፃር ከውጤት አንፃር የተሻለ ሁኔታ ይሆነልናል ማለት ነው የኛ ዋና አላማው ልጆቹ ወይንም አትሌቶቻችን let me win ብለው ነው የሚጀምሩት let me win but if I cannot win let me be brave in the attempts ይሄ በየአመቱ የሚቀየር ሞቶ አይደለም it's like an oath መሐላ ነው አንድ አትሌት የስፔሻል ኦሎምፒክስ አትሌት ሆኖ ሲጀምር ልክ እንደዚህ ብሎ አስቦ ነው የሚጀምረው ከቻልኩኝ አሸንፋለሁኝ ካልቻልኩኝ ግን በሁኔታዎች ሁሉ በመሄድበት እያንዳንዷ ስቴፖች በሙሉ ጀግና ሆኜ ይጓዛለሁኝ ለዛ የሚበቃ አቅም ፈጥሬ ይጓዛለሁ it's an oath ይሄኛው ሲጀመር በ1968 የመጣ ኦዝ ነው it's like ያኔ የተጀመረ ሞቶ ነውና ስቲል አለ ይሄንን ሞቶ የኢትዮጵያ ስፔሻል ኦሎምፒክስ ከዓለም አቀፉ አንድ ሜምበር ይሁን በአፍሪካ ደግሞ ፕሮግራም ነው ስለዚህ ይሄቺንም ሞቶ ወደ ሀገራችን ይዘናት እንመጣለን እኛ ሀገር ያሉት አትሌቶች የአእምሮ እድገት ውስንነት ያለባቸው አትሌት ሆኖ ለመውጣት እጅግ ስትራግል አለ በጣም ሊቪት አትሌት ሆኖ ለመውጣት ትምህርት ቤት ለመላክ ተማሪ ሆኖ ለመሄድ ትፍል ውስጥ ለመቀመጥ ከሌሎቹ ጋር እኩል ለመሆን በጣም ችግር ነው ኖርማሊ እነሱ ያሉበት የአእምሮ ስቴት እና እኛ ያለንበት የአእምሮ ስቴት ትንሽ ዲቪዥን ተለያየ እንጂ የዛን ያህል እነሱን በእኛ ተለክተው አንተ ትችላለህ አንተ አትችልም የሚባልበት ሁኔታ አይደለም ኖርማሊ የአእምሮ እድገት ውስንነትን ምናልባት ሻዋ ወደፊት በኋላ ላይ እሷ በደንብ ታብራራዋለች እኛ ጋር ሲመጡ እንደ አትሌት ስንቀበላቸው ሁሉንም አትሌት ነው የምንቀበለው ኦቲስቲክ ላይክ ስፔክትረም ኦቲስቲክ ላይ ስፔክትረም ነውና ግማሹ ሜምበራችን ይሆናሉ ግማሹ ሜምበራችን አይሆንም ምክንያቱም አንድ ልጅ ኦቲስቲክ ስላለበት ስለሆነ ብቻ ወይንም በኦቲስቲክ ጥላ ስር ስለሚኖር ብቻ የአእምሮ እድገት ውስንነት አለበት ማለት አይደለም ከኛ ጋር ማይካተቱ የተወሰኑ እንትኖች አሉና ከነሱ ውጪ ለርኒንግ ዲፊካልቲዎች አሉኛ ጋር አዳፕቲቭ ዲፊካልቲዎች አሉኛ ጋር ዳውን ሲንድሮሞች አሉኛ ጋር ዊልሰን ሲንድሮሞች አሉኛ ጋር ብዙ ናቸው እኛ ጋር ያሉትና ኢቭን ለርኒንግ ዲፊካልቲ አልፎ ኖርማሊ በደንብ ታብራራለች ቻዋ በኋላ ላይ እስከ 18 አመት ድረስ ነው የአእምሮ እድገት ውስንነት ሊኖር የሚችለው አይ በቃ 5 አመት አልፎኛል አይ በቃ 6 አመት አልፎኛል አይ እኔ በቃ አብሬው አልተወለድኩም አይ እኔ የልጅነት ጊዜን ጨርሻለሁና የአእምሮ እድገት ውስንነት
የለኝም ነው አይደለም። እስከ 18 ዓመት ሊመጣ የሚችል ነው። ሶ እስከዛ ድረስ አትሌቶቻችንን ወደኛ የሚመጡበት ሁኔታ አለና በዚህ ጉዟችን ኢትዮጵያ ውስጥ ስንጓዝ በየክልሉ ስንሄድ በጣም አድካሚ ሁኔታ ነው የነበረን። ካለመታወቅ ብዙ ጊዜ ሰዎች እኛን የሚያዩን ከፓራሊምፒክ ጋር አንድ አይነት በማድረግ እንደገና ደግሞ ከአይኦሲ ወይንም ከኢንተርናሽናል ኦሎምፒክ ኮሚቴ እኛ ሀገር ሲመጣ ደግሞ የኢትዮጵያ ኦሎምፒክ ኮሚቴ ጋር ምንም የሚለየው ነገር የለም። ምንድነው ይሄ እስከ ማለት አለና ከፓራሊምፒክ እጅግ ዲቪዥን አለን እኛ በጣም ይለያልና ይሄኛው በአሰራሮችም በውድድሮችም በሁሉም ነገር ነው የሚለየው። የኛ ፒውርሊ የሚያተኩረው የአእምሮ እድገት ውስንነት ላይ ነው። የአእምሮ እድገት ውስንነት ላይ ፒውርሊ ያተኩር እንጂ መልቲፕል ዲዛቢሊቲዎች ሊኖሩ ይችላሉ። ፊዚካል ዲዛቢሊቲ ኖሮት የአእምሮ እድገት ውስንነት ሊኖረው ይችላል። ለምሳሌ ሴሬብራል ፓልሲ ኖሮት አንድ ጻል ሴሬብራል ፓልሲ እጁ አይሰራም፣ እግሮቹም እንቅስቃሴ አያደርጉም። አት ዘ ሴም ታይም የአእምሮ እድገት ውስንነት ሊኖርበት ይችላል። ክረች ይጠቀማል፣ ደብል ክረች ሊጠቀም ይችላል። አት ዘ ሴም ታይም የአእምሮ እድገት ውስንነት ሊኖር ይችላል። እነዚህ መልቲፕል የሆኑ ጉዳቶች ናቸው። ለምሳሌ እነዚህ መልቲፕል ጉዳቶች በሌላው ስፖርት አይነቶች ላይካተቱ ይችላሉ። ስፔሻል ኦሎምፒክ ላይ ሲሆን ግን የራሱ የሆነ ዲቪዥን አለው። የመልቲፕል ዲዛቢሊቲ የራሱ የሆነ የአእምሮ እድገት ውስንነት ከተጨመረ የራሱ የሆነ ዲቪዥን አለው። እኛ ሀገር ሁሉም ቦታ ላይ አለ። ኢቭን ከነ መልቲፕል ዲዛቢሊቲው ጨምሮ እኛ ሀገር ብዙ ቦታዎች ላይ አሉና ያለ መቀበል ችግር ነበረ። በየቦታው ስትሄጂ በአጋጣሚ ሆኖ ስፖርት ሆነና በእያንዳንዱ ስራችን የምንጣበቀው ካለው ስትራክቸር ጋር ነው እና ከነዚህ ስትራክቸሮች ጋር ስንሄድ ከነሱ የአሰራር ሁኔታ ጋር ያለ መሄድ አለ፣ በነሱ ፍጥነት ያለ መጓዝ አለ። ማህበረሰቡ ደግሞ የደበቀውን ሊያወጣ አይደለ፣ የኔ ልጅ አይታይም ብሎ የደበቀውን ሊያወጣ አይደለ። ስለዚህ አይ የለኝም ብሎ የመደበቅ ሁኔታ ነበረ። ስለዚህ የአእምሮ እድገት ውስንነት ያለበት አትሌት ያሸነፈ ውጭ ሄዶ ወርቅ ያመጣ በዛ ደረጃ የተሄደውን አትሌት ይዘን መሄድ የነበረብን እነሱ ማሳየት የነበረብን ሁኔታ ነበረ። ስቲል ደ ስትራግል አለ። ነገር ግን ያም ሆኖ አሁን ላይ ስፔሻል ኦሎምፒክስ የተለያዩ ውድድሮችን የማካሄድ አቅም መፍጠር ችሏል። መንግስት በሚያመቻቻቸው የተለያዩ ውድድሮች የመሳተፍ አቅም ፈጥሯል። በእያንዳንዱ ክልሎች ላይ የራሱን የሆነ ጽህፈት ቤት እስከ ማቋቋም ፎካል ፐርሰኖችን እስከ መሰየም ደርሷል። እንግዲህ እነዚህ ለውጦች ናቸው። የዓለም አቀፉ የስፔሻል ኦሎምፒክስ በ50 ዓመት ይሄን ያህል ከሄደ የነሱን ስትራግል ደግሞ እኛ በተወሰነ መንገድ አልፈናቸዋልና የዛን መጠን ተግዳሮት ባይገጥመንም በተወሰነ ደረጃ ጥሩ ለውጥ ያለበት ሁኔታ ነው አሁን ላይ ያለው። ከዚህም በላይ እንግዲህ በደንብ ግንዛቤ እየሰጠን እኛም ደግሞ ሁሉም ሰው ነገር ከራስ ነው የሚጀምረው። ራሳችንን በያለንበት በየቦታው ይሄን የሚከታተሉ ተመልካቾችም ጭምር እዚህ ላይ እንግዲህ ተሳታፊ መሆን ይችላሉ ያምናለሁ። ይሄን ነገር ስንቀርፍ ነው ከዚህ በላይ ደግሞ ማሳደግ የምንችለው ከፍ ማድረግ የምንችለው። በዚህ አጋጣሚ እናንተም ይህንን እንግዲህ ወስዳችሁ መሪ ሆናችሁ እየሰራችሁ ስለሆነ ላመሰግናችሁ እወዳለሁ። እስኪ አሁን ደግሞ ዘንድሮ ስለሚዘጋጀው የኢትዮጵያን ስፔሻል ኦሎምፒክስ እናወራና ዘንድሮ የሚዘጋጀው ከዚህ በፊት ካዘጋጃችሁት ለየት ለማድረግ አስባችኋል ወይ? መቼ ነው የሚዘጋጀው? የት ስለማዘጋጀት ታስባችኋል? አሁን ላይ የኢትዮጵያ ስፔሻል ኦሎምፒክስ ኮሚቴ በየአመቱ ውድድር ያዘጋጃል። ይሄም ውድድር የሚያዘጋጀው ያሉንን የአእምሮ እድገት ውስንነት ያለባቸውን አትሌቶች ታለንታቸውን፣ ችሎታቸውን ማህበረሰቡ እንዲያይልን ስለምንፈልግ ነው። ይሄንን ለማድረግ የተሻለ አቅም ይፈጥርልናል ብለን ያሰብነው ብሔራዊ ማህበር አለ። ያንን ብሔራዊ ማህበር የአእምሮ እድገት ውስንነት ያለባቸው ብሔራዊ ማህበር ነው። ስለዚህ የነዚህ ወላጆች ባለቤት ናቸው። ስፔሻል ኦሎምፒክስ ደግሞ የስፖርቱ ባለቤት ነው። ስለዚህ በጋራ አብረን አዲስ አበባ እናከብራለን። ከመጋቢት 4 እስከ መጋቢት 6 እናከብራለን ማለት ነው። በዚህ ሁኔታ ላይ ክልሎች ተሳታፊዎች ናቸው። እንደገና ደግሞ ትንሽ ቅድም ሸዋ ጫፍ ጫፉን የነካችው የአካቶ ስፖርት ወይንም የዩኒፋይድ ስፖርት ትምህርት ቤቶች የነሱም ተከፋዮች ናቸው። ዩኒፋይድ ስፖርት ላይ ትንሽ ለመግለጽ ዩኒፋይድ ስፖርት የምንለው የአእምሮ እድገት ውስንነት ያለበት
ጉዳተኛና የአእምሮ እድገት ውስንነት የሌለበት ጉዳት አልባ ማህበረሰብ ክፍላችን አንድ ቲም ፈጥረው የሚወዳደሩበት ውጤት የሚያመጡበት ጨዋታ ነው ማለት ነው። ብዙ ጊዜ እነዚህ የሚሆኑት ቦል ጌሞች ላይ ነው። ለምሳሌ ባስኬትቦል እና ቮሊቦል ላይ ሊሆኑ ይችላሉ። እግር ኳስ ላይም the same thing። ውጪዎቹ ዋና ላይም ሊጠቀሙታል። ብዙዎቹ ሰመር ጌሞች ዩኒፋይድ ስፖርቶች ጋር የተገናኙ ናቸው። እነዚህኞቹን ወደኛ ሀገር አምጥተናቸዋል። በተወሰነ መንገድ አምጥተናቸዋል። እነዚህንም ሊረዳን የሚችለው ትምህርት ቤቶች ናቸው at the same time ስለምናገኛቸው ማለት ነው። አዲስ አበባ ላይ 22 በመንግስት የተቋቋሙ የአእምሮ እድገት ውስንነት አካቶ ትምህርት ቤቶች አሉ። እነሱ ላይ ሁለቱንም ቲሞች እናገኛለን። ጉዳት አልባውንም እናገኛለን፣ ጉዳት ያለበትንም እናገኛለን። ስለዚህ እነሱ ዩኒፋይድ አድርገው ቲም ፈጥረው የሚመጡበት ጌም ነው ማለት ነው። ስለዚህ 2027 ሳንቲያጎ ቺሊ ላይ ለሚኖረን የወርልድ ጌም ተሳትፎ እየተጣለብን ኮታ አለ። ምናልባት በስፔሻል ኦሎምፒክስ ታሪክ የመጀመሪያው ትልቁ ቁጥር ነው 25 አትሌት በ3 የስፖርት አይነቶች ስንወዳደር ማለት ነው። ሁለት ቦል ጌም ሙሉ አትሌቲክስ እንወዳደራለን ማለት ነው። ስለዚህ ለዛኛው ማጣሪያ የሚሆነንን ሙሉ ውድድር ነው ኢትዮጵያ ውስጥ ዛሬ የምናደርገው ማለት ነው። በእነዚህኞቹ ስናደርግ ሙሉ የሚወዳደሩልን አትሌቶቹ ከክልል የሚመጡት ተወካዮች ናቸው። እያንዳንዱ አትሌት ክልሉን ወክሎ ነው የሚመጣው ማለት ነው። ስለዚህ ለዛ ለ2027 ቺሊ ሳንቲያጎ ላይ ለሚደረገው የወርልድ ጌም ደግሞ ከነዚሁ ክልሎች ከሚመጡት ተወዳዳሪዎች መርጠን ሚኒማቸውን ያሟሉ የተሻለ ውጤት ያላቸውን ይዘን ሄደን ውጤት የምናመጣበት ጌም ነው የሚሆነን ማለት ነው። ይሄኛውን የምናካሄደው አዲስ አበባ የሚገኘው የኢትዮጵያ ስፖርት አካዳሚ ሁሉንም አይነት ፋሲሊቲ ያለው ስለሆነ እዛ ነው የምናካሄደው ማለት ነው። በዛኛው የምናካሄደው ፕሮግራም ላይ ሁለት ዋና ዋና ፕሮግራሞች እናካሄዳለን። አንደኛው ፒውር ስፖርት ወይንም ውድድሩን የሚችል የራሱን ስፖርት ነው። ሌላው ደግሞ ግንዛቤ ማስጨበጫ አለን። ግንዛቤ ማስጨበጫው ምንድነው? ቅድም እንዳልኩሽ ዋናው ስፔሻል የሚያደርገን ከ2 አመት አይደለም እንጀምረው። ስለዚህ ማንኛውም በዛ እድሜ ላይ ያለ የአእምሮ እድገት ውስንነት ያለበት ልጅ ያለው ወላጅ ወደዛ በመምጣት ልጄ አትሌት መሆን ይችላል፣ ልጄ ከማንኛውም ማህበረሰብ ጋር እኩል ተወዳድሮ እኩል ውጤት ማምጣት ይችላል የሚለውን አስተሳሰብ ለመፍጠር የያንግ አትሌት ምዝገባ እናካሂዳለን። የያንግ አትሌት ምዝገባውን ስናካሂድ ክልሎች የራሳቸውን ይወስዳሉ። አዲስ አበባም እንደ ከተማ መስተዳደር የራሱን ይወስድና የራሱን በየክፍለ ከተማ እየከፋፈለ ስልጠናዎችን በመስጠት እነዚህን ህጻናት ወደ አትሌቲክስ ያመጣልናል ብለን እናስባለን። መልካም። እስኪ ስለ ውድድሮቹ ደግሞ የተወሰነ ነገር ብትነግሪን። ምን አይነት ውድድሮች ይካሄዳሉ? እነዚህን ደግሞ የአእምሮ እድገት ውስንነት ያለባቸውንም ልጆች ደግሞ በአይነት መልኩ ነው ትሬን የምታደርጓቸው የምታዘጓቸው? እጃችሁ በቅድሚያ እሺ። ቅድም ትርሲት ያለችው ላይ ምናልባት ለመጨመር ስፔሻል ኦሎምፒክ አሁን ላይ ያለው አቋም ላይ እንዳልኩሽ ከፍተኛ የአሰልጣኝ እጥረት አለብን፣ የዳኛ እጥረት አለብን። ምክንያቱም ስፔሻል የሆኑ ዳኞች ስለሚያስፈልጉን ከሪጅን ባለሙያዎች በማምጣት አሰልጣኞች ስልጠና እንዲሰጡ አድርገናል። ከዛ በተጨማሪ ዳኞችም በሀገራችን በራሳችን ባለሙያዎች ዳኞች እንዲሰለጥኑ አድርገን የራሳችን ማንዋል አዘጋጅተን ስልጠናዎችን ሰጥተናል። አሁን ውድድር በሚኖርበት ሰዓት እነዚህ ልጆችን የሚዳኙ ዳኞችና የሚያሰለጥኑ አሰልጣኞች በተወሰነ ደረጃ እየቀረፍን ያለንበት ሁኔታ ነው ያለው። ከዛ ውጭ ስፔሻል ኦሎምፒክ ኢትዮጵያ አሁን አዲስ አበባ ላይ የራሱ የሆነ ቢሮ አለው። በስፖርት ሚኒስቴር በደንብ የሚደገፍ ነው። ከዛ በተጨማሪ በሌሎች ስፖርቶች በሌሎች ኤንጂኦዎች በደንብ ድጋፍ እያገኘ የሚሰራ ተቋም ነው አሁን እንደ ተቋም ስናየው ማለት ነው። ከዛ ውጪ ያሁን ውድድራችን ያው ዓለም አቀፍ በዓል ነው። ዓለም አቀፍ የዳውን ሲንድሮም ቀን በዓል ነው። ጎን ለጎን የምናካሄደው የዓለም አቀፍ የዳውን ሲንድሮም በዓል ብቸኝነትን በጋራ እንመክት ይላል አዲሱ ሞቷችን ነው። ይሄ የአሁን የበዓላችን ሞቶ ብቸኝነትን በአንድነት በጋራ ሆነ እንመክተው። የነዚህ ልጆች የብቸኝነት ኑሮ እቤት ውስጥ የመቀመጥ ኑሮ የመገለል ኑሮ ያብቃና ከሌሎች ጋር ተቀላቅለው የሚኖርበት እድሜ ይኑር የሚል ሜሴጅ ያለው ነውና
ከመጋቢት 4 እስከ መጋቢት 6 ነው የምናከብረው። መጋቢት 4 ላይ ኦፕኒንግ አለን ጠዋት። ከዛ በፊት ጋዜጣዊ መግለጫም ለመስጠት እቅድ ይዘናል። ኦፕኒንግ ላይ ክልሎች የየራሳቸውን አትሌቶች ይዘው መጥተው ያስተዋውቃሉ፣ ያስመዘግባሉ። ኦፕኒንግ ፕሮግራሞች እናዘጋጃለን። ከፍተኛ የመንግስት ባለስልጣናት ይገኛሉ ብለን ተስፋ እናደርጋለን እና ክልሎች ራሳቸውን በደንብ ምዝገባ የሚያካሂዱበት ስፔሻል ኦሎምፒክ አንዱ ደግሞ ለየት የሚያደርገው ሄልዝ ስክሪን ይደረጋል። ሁልጊዜ ውድድር ሲኖር እነዚህ ልጆች የጤና አቋማቸው ቼክ ይደረጋል። ያው እኛ ልጆች በየቤታቸው ቶሎ ቶሎ ጤናቸው ቼክ አይደረግም አይደለ? ስለዚህ ወደ ውድድር ስናስገባቸው አፕሩቭ መደረግ አለበት ጤናቸውና ልባቸው፣ አጥንታቸው፣ አተነፋፈሳቸው። ምክንያቱም አንዳንድ የኛ ልጆች መድኃኒት የሚወስዱ ሊኖሩ ይችላሉ፣ ኤፒሌፕሲ ሊኖራቸው ይችላልና ይሄ ሁሉ ቼክ ይደረጋልና የሄልዝ ባለሙያዎች አሉ፣ በጎ ፈቃደኞች። በዚህ አጋጣሚ ቅዱስ ጴጥሮስ ሆስፒታል በጣም ነው እናመሰግናቸው። ቮለንቲር ያደርጋሉ ከኛ ጋር አብዛኞቹ ሐኪሞችና የጤና ምርመራ ይደረግላቸዋል ሁሉም አትሌቶች እዛ ቦታ ላይ የሚወዳደር አትሌት በጠቅላላ። ከዛ በተጨማሪ የሚያመጡልን አትሌቶች ክልሎች የአእምሮ እድገት ውስንነት አለበት የሚለውን መረጋገጥ አለበት። አሁን ሰዎች ብቻ አይተው ገምተው ይሄ ልጅ የአእምሮ እድገት ውስንነት ሊኖርበት ይችላል ብለው ገምተው ሊያስተምሩ ይችላሉ በየክልሉ። እዚህ ግን ሲመጣ ይሄ እድል ቀጥታ የአእምሮ እድገት ውስንነት ላለበት ልጅ ብቻ ስለሆነ ምንም ነገር ለሌላ ሰው እንዲሰጥ አንፈልግም፣ እድሉ ሌላ ሰው እንዲወስድበት አንፈልግም። ስለዚህ ተጨማሪ ይሄ ልጅ የእውነት የአእምሮ እድገት ውስንነት አለበት የሚለውን ማረጋገጫ ምርመራ እናደርጋለን ማለት ነው። ከዚህ ሁሉ በኋላ ነው ወደ ውድድር የምንገባው። ስለዚህ በ4 እና በ5 ውድድሮቻችን እናካሂዳለን። በ6 ጠዋት ላይ የመዝጊያ ፕሮግራምና የተለያዩ ሽልማቶችን ያዘጋጀናቸው ሽልማቶች አሉ። ሽልማቶችን እናደርጋለን። በዓላችንንም በዛው እግረ መንገዳችን ግንዛቤ ማስጨበጡንም አትሌት ምዝገባውንም የምናደርግበት ፕሮግራም ይሆናል ማለት ነው። ቀደም ሲል ደግሞ እንደገለጽ ነው እንግዲህ ስለ ግንዛቤ አንሰናልና በእናንተስ በኩል ይሄንን በደንብ ለማህበረሰቡ በማስተዋወቅ በኩል ምን አይነት ስራዎችን ይሰራችሁ ትገኛላችሁ? እንግዲህ አመታዊ ውድድሮችን ከማዘጋጀት ባለፈ የተለያዩ አክቲቬሽኖችን ለማዘጋጀት ኢቨንቶችን ለማዘጋጀት እቅድ አለን። ዓለም አሁን የደረሰበት ደረጃ አለ። በዚህ ስፖርት እኔ ቅርብ ጊዜ ነው የተቀላቀልኩት፣ ግን ከዚህ በፊት የጀመሩትና ያገለግሉትን ባልደረቦችን በጣም ነው ማመሰግነው። አንድ ሰብአዊነት በጣም ይሰማቸዋል እና እነዚህ አትሌቶች ብዙ ነገር ያስፈልጋቸዋል። የመንግስት የልማት ድርጅቶች፣ የግል ተቋማት ከስፔሻል ኦሎምፒክ ኢትዮጵያ ጋር አጋር መሆን ይችላሉ። ሰርቪስ ባይ ሰርቪስ መቀያየር ይችላሉ። እንደ ማንኛውም ስፖርት ውድድሩ በባህሪው የሚሸጥ አይደለም፣ ግን መታየት ይችላል። ሰው ሲታይ ደግሞ ለህዝቡ ተደራሽ ይሆናል። ለህዝቡ ተደራሽ ሲሆን ደግሞ የተለያዩ ፕሮዳክታቸውን፣ አገልግሎታቸውን፣ ተቋማቸውን ማስተዋወቅ የሚፈልጉ ድርጅቶች ከኢትዮጵያ ስፔሻል ኦሎምፒክ ጋር በጋራ አጋር ሆነው መስራት ይችላሉ። በሩ ከፍት ነው። ከዛ እንዳልኩሽ አሁን ለምሳሌ ህንድን፣ ፓኪስታንን በጠቅስልሽ ያላቸው ተሞክሮ ከኛ ልቆ ሄዷል። እነሱ እንደውም ስፔሻል ኦሎምፒክ ላይ ዓለም አቀፍ ውድድር ላይ ለሚያሸንፉት አትሌቶቻቸው ዶክመንታሪ መስራት ጀምረዋል፣ ሙቪ መስራት ጀምረዋል። ሰው ወደ መዝናኛም ፕሮግራም እያመጡት የተዝናኖት ፕሮግራም በደንብ እየሰሩት ነው። ማርኬቴብል እያደረጉት ነው። ለህዝባቸው በደንብ ተደራሽ አድርገዋል። በድራማም ብታይ፣ በሙቪም ብታይ፣ በተለያዩ ነገሮች አዌርነሱን በደንብ እየፈጠሩት መጥተዋል። ሰው እኛም አቅደናል። የተለያዩ ዝግጅቶች አሉን። ከአርትስ ቴሌቪዥንም ጋር እቅዶችን ማዘጋጀት ጀምረናል። እንዲሁም ከሌሎች አጋሮች ጋር የግንዛቤ ማስጨበጫ ፕሮግራም እስከ ውድድሮቹ ማስፋት፣ አትሌቶቹን ማብቃት። ውድድሩ በራሱ በባህሪው በደንብ ትግስትን ይጠይቃል። ልጆቹን ማብቃት ላይ ባልደረቦች በጣም ይደክማሉ። ቴክኒካል ነገሩ ራሱ በራሱ ውስብስብ ነው። እሱን መረዳት ይጠይቃልና እንግዲህ የተለያዩ ድርጅቶችን ወደ ተቋማችን እንዲመጡ ጋብዛለሁ። መልካም። እኔም ይሄንን ልጠይቅ ነበር። ምናልባት ይሄንን የተመለከቱ ማገዝ የሚፈልጉ ሰዎች ካሉ ያው እንግዲህ ኢትዮጵያ ስፔሻል ኦሎምፒክስ ጋር መጥተው ማገዝ ትችላላችሁ፣ በብዙ ነገር መርዳት ትችላላችሁ። በዚሁ መልእክት ይሆናችሁ ብዬ ነው። እንደው በመጨረሻ ማለት የሚፈልጉት ነገር ካለ ከመለየታችን በፊት በደንብ ለተመልካችን ይሄን ለሚመለከት የምታስተላልፉት መልእክት እንስማና እንዳያለን።
እኔ የምለው አንደኛ ያው በዓላችን ፍቅር ኢትዮጵያ የአእምሮ እድገት ውስንነት ያለባቸው ብሔራዊ ማህበርና ስፔሻል ኦሎምፒክ በጋራ ነው የሚያከብረውና ከ4 እስከ 6 ላይ ሁሉም የኢትዮጵያ ሕዝብ በተለይ አዲስ አበባ ከተማ ነዋሪ የሆነ በስፖርት ማዕከል በመገኘት ፕሮግራሙ እንዲከታተል፣ እንዲያይ፣ እንዲያበረታታ ጥሪን አስተላልፋለሁ። ከዛ በተጨማሪ በዘርፉ ላይ እውቀት ያላችሁ ባለሙያዎች በዘርፉ ላይ ብዙ አመት የሰራችሁ የተለያዩ ድርጅቶች፣ ፋውንዴሽኖች ትኖራላችሁና ስፔሻል ኦሎምፒክን ለማገዝ ከጎናችን እንድትቆሙ ነው። ከዛ ውጪ የአእምሮ እድገት ውስንነት ያለበት ልጅ ያላችሁ ወላጆች እነዚህ ልጆችን እቤት አስቀምጠን ለውጥ አናመጣም። እቤት አስቀምጠን እኛ ብቻችንን አልቅሰን በቃ ብቻችን የሆነ ነገር ጠይቀን ለውጥ አይመጣም። በጋራ ስንሆን ነው ለውጥ ማምጣት የምንችለው እና አንዳችን ከአንዳችን ልምድ መለዋወጥ የምንችለው፣ አንዳችን ለአንዳችን መቆም የምንችለው፣ የልጆቻችንን መብት ማስከበር የምንችለው በጋራ ስንቆም ነው። ስለዚህ ወደ ማህበሩ በመምጣት ወደ ስፔሻል ኦሎምፒክ በመምጣት ልጆቻችሁን በማንኛውም ሁኔታ ውስጥ ያሉ የአእምሮ እድገት ውስንነት ያለባቸው ልጆች በማስመዝገብ አትሌት ማድረግ ይቻላል፣ በጋራ መስራት ይቻላል እና እዚህ ፕሮግራማችን ላይ ልጆቻችሁን ይዛችሁ መታችሁ እንድታስመዘግቡ ቢያንስ አስመዝግቧቸው የት እንደምትኖሩ የት እንዳሉ እንዲታወቅም ለማለት ነው። ከዛ በተጨማሪ ሚዲያዎች በተለይ አሁን ሚዲያ ምንድነው የሚባለው በጣም የጀርባ አጥንት ነው ለአንድ ድርጅት መተዋወቅ መኖር። ሚዲያ በደንብ ያወጣው ድርጅት ብዙ ሰፖርት ያገኛል፣ ብዙ ድጋፍ ያገኛል እና ሚዲያዎች የበኩላችሁን ብትወጡ እነዚህ ልጆችን ማስተዋወቅ አንድ ልጅ ከቤት እንዲወጣ ማድረግ ትልቅ የብዙ ነገር ውጤት ነው የሚሆነው። ለሀገርም የሆነ ነገር ኮንትሪቢዩት እንዳደረጋችሁ ነው የሚቆጠረው እና ሚዲያዎች በተለይ በዚህ ዙሪያ ላይ በደንብ ጠንከር አድርጋችሁ እንድትሰሩና ፕሮሞት እንድታደርጉልን ድርጅታችንን በዚህ አጋጣሚ መልእክቴን አስተላልፋለሁ። በመጨረሻ አርቲስት ቲቪ ያው ከኛ ጋር አብሮ ለመስራት ጀምሯል። ላደረጋችሁልን እንደዚህ ድርጅታችን እንድናስተዋውቅ እድሉን ስለሰጣችሁን በጣም ነው የምናመሰግነው። የአርቲስት ቲቪ ተመልካቾችንም አመሰግናለሁ። እሺ እኔ ማለት የምፈልገው ስፔሻል ኦሎምፒክስ ሀሳቡ ላይክ ሪስፔክት ነው እና ኢኳሊቲ ነው እና አንድ የስፔሻል ኦሎምፒክስ አንድ አትሌት ያለፈ ታሪክ አለው፣ የአሁን ታሪክ አለው፣ የወደፊት ታሪክ አለው እና ያለፈ ታሪኩ ሁሉ ጊዜ ልክ እዚች ላይ እንደምታዩት በቁጭት ነው የምትጀምረው። እጁ ወደ ታች ናት፣ በቁጭት ነው የምትጀምረው። እንደገና ደግሞ ስፖርት ሲመጣለት መውጣት ሲጀምር ዘ ካይንድ ኦፍ ፕሬዘንት የአሁን ጊዜ ነው እና ትንሽ ኢኳሊቲ አለችው። ከማንኛውም ሰው ጋር እኩል ውጪ መዋል እችላለሁ፣ ከማንኛውም ሰው ጋር መወዳደር እችላለሁ የሚላለው። እጁ ወደ ላይ እቺ ደግሞ የምናያት የወደፊት ጊዜ ነው። ለካ በስፖርቱ እኩል ማሸነፍ እችላለሁ፣ እኔም ወርቅ ማምጣት እችላለሁ፣ እኔም መወዳደር እችላለሁ የሚል እሳቤ አለውና ስፔሻል ኦሎምፒክስ የአንድ ሀገር ጉዳይ አይደለም፣ የአንድ ከተማ ጉዳይ አይደለም፣ የአንድ ሰው ጉዳይ አይደለም። ኢትስ ላይክ የሁላችንም ጉዳይ ነው። ቅድም እንዳልነው 5 ሚሊዮን ህዝብ አለ በዓለም በአትሌት ብቻ። እኛ ሀገር ደግሞ 4 ሚሊዮን ህዝብ አለና ሁላችንም ተደጋግፈን መስራት ብንችል እንደ ሀገር ለውጥ የምናመጣበት ነው፣ እንደ ሀገር ውጤታማ የምንሆንበት ነው። ስፔሻል ኦሎምፒክስ ላይ ይሄ ይቅር ይሄ በቃ እድሜው ለስፖርት አልፏል የምንለው አይደለም ያለው። አቅሙ ለስፖርት አይሆንም የምንለው የለም። ሁሉም የአእምሮ እድገት ውስንነት ያለበት ዲቪዥኒንግ የምንለው ነገር ስላለ በዲቪዥኒንግ በየራሱ አቅም በየራሱ ችሎታ በየራሱ የስፖርት አይነት መወዳደር የሚችል ውጤት ማምጣት የሚችልበት የስፖርት አይነት ነው። ኢትስ ስፔሻል ዋን እና በዛ መታችሁ ብትሳተፉ ሁላ ቅድም ሸዋ እንዳለችው አንድ ልጃችንን ይዘን ቤት ዘግተን እየየ ከምንል ውጪ እናውጣው፣ ይጫወት እንደ ሌሎቹ ልጆች። አቧራ አቡኖ ይምጣ፣ ተመቶ ይምጣ። ከዛም በኋላ ስትራግሉን እሱም እያየው ይሄዳልና ያንን ማድረግ ብንችል ብዬ አስባለሁኝ። ለተሰጠን እድል አርቲስት ቲቪን እጅግ አድርጌ አመሰግናለሁኝ። ቴንክ ዩ። አመሰግናለሁ። እሺ እኔ የመጀመሪያው መልእክቴ ለማህበረሰቡ ነው። ማህበረሰቡ የአእምሮ እድገት ውስንነት ያለባቸውን ልጆች ባይደብቅ እንደ ፍቅር ኢትዮጵያ አይነት ምሳሌ መሆን ለሚችል ድርጅት ጋር ማምጣት ይችላል። የምክር አገልግሎት ማግኘት ይችላሉ። ሰው ስለ ልጆቻቸው ብዙ ነገር ማግኘት ይችላሉና ወደዛ አይነት ተቋም ቢያመጧቸው። ከዛ ውጪ አጋር አካላት ቅድም እንዳልኩሽ የተለያዩ ተቋማት ከስፔሻል ኦሎምፒክ ኢትዮጵያ ጋር አብረው መስራት የሚችሉበት እድል አለ። እሱ መቆራኘት እንዲችሉ ነው። ሌላው ተወዳዳሪዎቹን ማብቃትና ዓለም አቀፍ ውድድርን ሲያደርጉ የሀገር አቀፍ ውድድር ሲያደርጉ
እንደማንኛውም ኤሊት አትሌት እንደማንኛውም አትሌት ክብር ቢሰጣቸው ለምሳሌ ለመጥቀስ ያክል ፈረንሳይ፣ ጀርመን፣ ራሻ ከ200 በላይ አትሌት አሳትፈው ያላገኙትን የወርቅ ሜዳሊያ ኢትዮጵያ በአራት አትሌት 5 የወርቅና 3 የብር 8 ሜዳሊያ አግኝታለች። ነገር ግን ምንም አይነት ያቀባበል ልጆቹን የመሸለም የመንከባከብ ነገሮች የሉና እነዚህ ነገሮች እንዲስተካከሉ የመንግስት የልማት ድርጅትም ይሁን የግል ተቋምም ይሁን የትኛውም ድርጅት አብሮ ለመስራት ከኛ ጋር ፈቃደኛ ቢሆን ይሄ ነው መልእክቴ። ያስተላለፋችሁ መልእክት እንግዲህ ደርሷል፣ ለሚመለከተው አካሉ ደርሷል። እናንተም ደግሞ በያዛችሁ መልኩ እንግዲህ የሰራችሁ ስለሆነ ግንዛቤም እየፈጠራችሁ እንዲሁም ደግሞ እነዚህ ልጆች ያሳተፋችሁ ስለሆነ በእናንተ ለምታደርጉት አስተዋጽኦ እጅግ አድርገን በአዲስ ቴሌቪዥን ስም ማመስገን ፈልጋለሁ። አይታወቀንም እንጂ ይሄ ነገር ሁላችንም ቤት ውስጥ ያለ ነገር ነው። ቀደም ሲል ማንቺ ገልጸሻል፣ የሆነ ኤጅ ላይም ሊመጣ የሚችል ነገር ነውና ሁላችንም ግንዛቤውን ማወቅ አለብን። ያወቅነውን ነገር ደግሞ ማድረስ አለብን። እዚህ ስለመጣችሁ ይህን ነገር ስላጋራችሁ እጅግ አድርጌ አመሰግናለሁ። እናመሰግናለን። በጣም ተመልካቾቻችን የዛሬ የእንግዳ ሰዓታችን የተከታተላችሁትን ይመስል ነበረ። የኢትዮጵያ ስፔሻል ኦሎምፒክስ ጋር እንግዲህ እዚህ ቆይታ አድርገናል። እናንተም ደግሞ እንደሰማችሁት በሀገራችን በብዙ የሚቆጠሩ የአእምሮ እድገት ውስንነት ያለባቸው ልጆች አሉ። ስለዚህ እነሱን ደግሞ የምታውቁትም ካለ አካባቢያችሁ ላይ ያለ ማሳተፍ፣ ማቀላቀል፣ ማግለል ሳይሆን ወደኛ ማቀላቀል የተለያዩ ስራዎችን እንደሚሰሩ ማወቅ አለብን። እነሱን ደግሞ እንደሚችሉ ማሳወቅ አለብን። ይችላሉ፣ ይሰራሉ። የሚገርመው ደግሞ በጣም ጎበዝ ናቸውና ስለዚህ በቤትም ደግሞ የአእምሮ እድገት ውስንነት ያለባቸው ልጆች ያሏችሁ ወላጆች እነሱን መደበቅ ሳይሆን አውጥታችሁ በደንብ ነገሮችን ማስተማርና ማሳየት ያስፈልጋል። ለዚህም ደግሞ ይኸው ስፔሻል ኦሎምፒክም አለ፣ ፍቅርም ደግሞ አለ አይደለ? ስለዚህ ፍቅር ድርጅትም ደግሞ ሊተባበራችሁ ይችላል። ስለዚህ ሁላችንም በያለንበት ሆነን ይህንን ነገር ለመቅረፍ ይህንን ነገር ግንዛቤ ለመስጠት ከኛ ይጀምር የሚል መልእክት ማስተላለፍ ፈልጋለሁ። እስካሁን ድረስ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርጌ አመሰግናለሁ። ቀሪ አዲስ መዝናኛ ፕሮግራሞች ይቀጥላሉ። መልካም ቆይታ።